ኢትዮጵያ በልጆቿ ህብራዊ ክንድ የተወቀረች ነጥራና ተገምዳ አንድነቷን ያጠበቀች የታሪክ አውድ ናት። ለሀገራቸው ከፍታ ደማቸውን አፍስሰው አጥንታቸውን ከስክሰው ነፃ ሀገርነቷን በዓለም መድረክ ያንጸባረቁ ልጆቿ እልፍ ናቸው። በዘመን ከፋይ ከሊማቷ ማዕድ ተቋድሰው ከደጇ ፍቅርን ተቃምሰው በጭቃ የተላቆጠ ሾህ ሆነው ጀርባዋን የወጓት የውስጥ ባንዳዎች ሸክሟን ለማክበድ በተለያየ ጊዜያት ጥረዋል። በጥላቻ ታውረው ክብሯን ለማሳነስ ቀን ከሌት ሰርተዋል። ለሰው ልጆች ሁሉ የኑሯቸው ማረጋገጫ የነጻነታቸው ማጎልበቻ ዋስትናቸው ነው ሰብአዊና ዴሞክራሲያዊ መብቶች። የሰብአዊ መብት ጥሰት ባለፉት 27 ዓመታት በመላ ሀገሪቱ በአሰቃቂ ሁኔታ ተፈጽሟል። ዜጎች በማንነታቸው ተለይተው የማያባራ ሰቆቃ ደርሶባቸዋል። በአንዳንድ አካባቢ ከአውሬ ጋር ታስረዋል። ስቃዩን መቋቋም የተሳናቸው ይህችን ዓለም ተሰናብተዋል። مدير أفرنين أنوان حسوسنا أنوان حق بدنا هاي أنا وحيق يهيسي ለረጅም ጊዜ አራት ወንዶች እጃችንን በካቴና ስላሰሩን ራሳችንን መቆጣጠር ተስኖን ነበር። አስታውሳለሁ። ወደ ወንዝ ዳርቻ ወሰዱን። ከዛም ለአንድ ሰዓት ገደማ በውሃ ደፈቁን። ትንፋሽ አጥሮን ስንሰቃይ በጣም ይቀልዱብን ነበር። በተለይም ሻማ የተባለው ግለሰብ በየደቂቃው በከፋ ሁኔታ ያሰቃየን ስለመሆኑ መረጃ ይልክ ነበር። በተዳከመ አካላችን ትንፋሽ እንዲያጥረን ሲያደርጉን ስቃዩ በጣም ይከብዳል። ግፋቸው ወሰን የለውም። ራሳችንን እስክንስት ድረስ አየር እንዳናገኝ ያደርጉን ነበር። ያስታውስ የሽይቱ መለስ መግለጽና ሀኔር መለስ ዜናዊ ማለት ጠቅላይ ሚኒስትር ካልሆነ አስታውሳለሁ። አቶ መለስ ዜናዊ ሀገራዊ ምርጫን 100% እንዳሸነፉ ሲናገሩ እንዴት 50% ሳትሰሩ 100% ተመረጥን ትላላችሁ ብዬ ጥያቄ ሳነሳ በወቅቱ በዙሪያ የነበሩ የሥርዓቱ ተቆርቋሪዎች ጮሁብኝ። እንዴ መለስ ሰው አይደለም እንዴ? ዲሞክራሲ ሳይኖር እንዴት አለ ይላል? አለ የምትሉ ከሆነ እኛም የመናገር መብት አለን። ትላንት የተሰውልን ታጋዮች እኮ ስለ መብታችን እንድንናገር ነው በማለቴ ወደ ወህኒ ጣሉኝ። ፍርድ ቤት ቀርቤ ምስክር ተብዮቹ ምን አድርጎ ነው ተብሎ ሲጠየቁ እሱ የተናገረው መናገር ይከብደናል አሉ። መለስን በመናገሬ ከዛም ወዲያው ዶክመንተሪ ሰሩብኝና የዋስ መብቴን ከለከሉኝ። በቃ ሓደና ዋሓስ መብቴ ልኪ ዋሓስ ዓጽዮምኒ አረና አኻ ማለት ሳኻሊ ብሔርኻ ማለት ይወቅ ኻሊ ስኻስ ኢትዮጵያዊ ሆንከ ማለት አንተ አረና ነህ ማለት ለነሱ ኢትዮጵያ አይደለም። ቤተሰብ ተጠርቶ ልጃችሁ አረና ነው ተብለው እንዲሸማቀቁ ይደረጋል። ህወሓት እያለ ትግራይ ውስጥ ስራ የመስራት መብት ብቻ ሳይሆን በተፈጥሮ የምታገኘውን እንኳን እንዴት አመጣኸው ብለው ይጠይቁሃል።
ዳህጹ የሚባል የማሰቃያ እስር ቤት አለ። እዛ የገባ ታሳሪ በሕይወት አይወጣም። ተክለወይኒ ገብረ ጻድቅ የሚባል እስረኛ በነመለስ ተመስክሮበት 22 ዓመት ካሰቃዩት በኋላ በገመድ አንቀው ገደሉት። ከዛ በኋላ ራሱን በገመድ አንቆ ሞተ ብለው ተናገሩ። በርካቶች በዚህ መልኩ ተሰውተዋል። በገመድ ራሳቸውን አጠፉ ካሉ ማንኛውም እስረኛ እኮ ገመድ ይዞ እንዲታሰር አይፈቀድለትም። የሚናገሩት ነገር አያሳምንም። ባቤት ገመድ ዝተሐኒው ገመድ ሐሚ ገይሩ ሒዛአቲ መናምጽሉ እስረኛ እንደነ ገመቹ ተዘቅዝቀው የተሰቀሉት እንደነ ኢቢሳ አዱኛ ከመኪና ኋላ ከነ ህይወታቸው የተጎተቱት ደምቢዶሎ እናት ልጇ አስከሬን የተቀመጠች የጨለንቆ የነቀምት የአምቦ የሻኪሶ የኦሮሚያ የሻሸመኔ የምን ለቅሶ ፈጽሞ ልናገር በኦነግ ስም እኮ ነው እነዛ ሰዎች ይደበደቡና ይገረፉ የነበሩ። በ1983 በኢትዮጵያ ምድር የዲሞክራሲ የፍትህና የሰላም ፀሐይ የወጣች ትመስላለች። የወጣችው ፀሐይ ለመጥለቅ ግን ጊዜ አልፈጀባትም ነበር። ሕዝባዊ ለውጡን ቀስ በቀስ መቆጣጠርና ከሀገር ይልቅ ለአንድ ቡድን ግላዊ ዓላማ በስልጣን የተፈናጠጡ ጥቂት ህወሓት መራሽ ቡድኖች በስመ ፌዴራሊዝም ኢትዮጵያ ጠል አመለካከታቸውን በገሃድ ማሳየት ጀመሩ። በወንድም እህቶቻቸው የመሰዋት ደም ላይ ቆመው የህዝቡን ተስፋ ቀበሩም። ለብሔረሰቦች እኩልነት ታገልኩ ቢልም ላዩን በፕሮፓጋንዳ ብዙሃኑን እያታለለ የህዝቡን መብት ያስከበረ በመምሰል ውስጡን በዜጎች መካከል አብሮነትና መተማመን ጠፍቶ እርስ በእርስ በጥርጣሬ እንዲታዩ አድርጓል። ጭቆናን አሽቀንጥረው ለመጣል የትግራይ ተወላጆች ከጭቁኑ የኢትዮጵያ ህዝብ ጋር ተሰልፈው በአውደ ውጊያ ተዋድቀዋል። የጭቆናን ቀንበር ሰብረው ዲሞክራሲን ለማስፈን ጥረዋል። የትግራይ እናቶች ነገ ይነጋል በሚል ተስፋ ልጆቻቸውን ቢገብሩም በወንበዴው ስውር ሴራ ተስፋቸው ተቀልብሷል። ቡድኑ በወተት ውስጥ ያለ መርዝ ሆኖ በስማቸው ነግዷል። የራሱን ልጆች በውጭ ሀገራት በቅንጦት እያኖረ የድሃውን የትግራይ ወጣት ለእኩይ ዓላማ ተጠቅሞበታል። ከዚህም ባለፈ የትግራይ ህዝብ ከሌሎች ኢትዮጵያውያን ጋር በጥርጣሬ እንዲታይ አበክረው ሰርተዋል። ከተጫነበት የመከራ አረንቋ እንዳይላቀቅ ተጣብቀውበት አብሮነቱ እንዲኮስስ በብዙ ጥረዋል። በታሪክና በባህል በስነ ልቦናዊ አንድነት የዳበረ ማንነት ያላቸው የአማራና የትግራይ ወንድማማች ህዝብ ከአብሮነታቸው ይልቅ ልዩነታቸው እንዲሰፋ፣ ከአንድነታቸው ይልቅ በጥላቻ እንዲተያዩ ቡድኑ የተቻለውን አድርጓል። ትግራይ እኮ ማንም ይፈርደዩ በዓልት ዝለ በዓል ይፈልጥ። በትግራይ ውስጥ ህዝቡ በድህነት ውስጥ ሆኖ ዛሬም ይማቀቃል። ንጹህ የመጠጥ ውሃ እንኳን የለም። ተጠቃሚዎቹ ጥቂት የአቦይ ስብሃት ኔትወርክ ናቸው። የአድዋ ነዋሪ እንኳን ሙሉ በሙሉ ተጠቃሚ ነው ለማለት አያስደፍርም። አድዋለስ ሙሉ ሲሆን አድዋለ ተጠቃሚ ሲሆነቲ ስብሃታው እንባል ነው ቤተሰብ አምዚ አልተታሐዚው። ህወሓት ማለት ስብሃት ነጋ ነው እንዴ? ህወሓት ማለት ደብረጽዮን ነው? የብርሃነ ነጋ ነው እናት አሉ መንገድ ላይ ይለምናሉ። ህወሓት ማን ነው? ልጆቹን የገበረው ነው ወይስ እነዚህ በስልጣን ላይ ተቀምጠው እንዴት ለነ ስብሃት ይመለካል? እንዴት ለነ ደብረጽዮን ይመለካል? ገና በረሃ ያለ ታሪካዊ ጠላቴ ብሎ ፈርጆታል። የአማራን ህዝብ ዘራፊው የትህነግ ቡድን የህዝቡን ስነ ልቦና ሰልቦ ታሪኩን አጠልሽቷል። በሀገሩ ተዘዋውሮ እንዳይሰራ የመከራ ገፈት ቀማሽ አድርጎታል። በሁሉም የሀገሪቱ ክፍሎች በማንነቱ ብቻ እንዲፈናቀልና በጅምላ እንዲገደል
በሀገር የመኖር ህልውናው ደብዝዞ በሞተላት እናት ምድሩ እንደ ባይተዋር ተቆጥሯል። ሌላው ኢትዮጵያዊም በጥርጣሬ እንዲያየው ያለመታከት ሰርተዋል። በተለይም ከወንድሙ የኦሮሞ ህዝብ ጋር በማጋጨት ለስልጣናቸው ማራዘሚያ ተጠቅመውበታል። የሁለቱን ህዝብ ልዩነት ሊያሰፉላቸው የሚችሉ ኃይሎችን በማሰለፍ አብሮነታቸውን ጥያቄ ውስጥ ከተዋል። ባለፉት 27 ዓመታት ያልተጋጨ ብሔረሰብና ሃይማኖት የለም። በአብሮነታቸው በተምሳሌትነት የሚጠሩት እንኳን ሳይቀሩ በቋንቋ ተቧድነው ግጭት ውስጥ ገብተዋል። አማራ ከኦሮሞ፣ ኦሮሞ ከሶማሌ፣ ሶማሌው ከአፋር፣ ሲዳማው ከወላይታ፣ ጉራጌው ከስልጤ እና ሌሎችም እርስ በእርስ በጥርጣሬ እንዲታዩ አድርጓል። በዚህም የዜጎች መፈናቀል፣ ሞትና የኢኮኖሚ ድቀት በሀገር ላይ እንዲደርስ የአንጃው ሚና የላቀ ነበር። የአርቲስት ሃጫሉ ግድያን ተከትሎ በኦሮሚያ በአንዳንድ ከተሞችና በአዲስ አበባ ከተማ በተቀሰቀሰው ግጭት ከ160 በላይ ዜጎች ሕይወታቸው አልፏል። ከ360 በላይ ቀላልና ከባድ የአካል ጉዳት ደርሷል። ከ4 ቢሊዮን ብር በላይ ንብረት ጠፍቷል። ገና ከመነሻው ኢትዮጵያንና ኢትዮጵያዊነትን የሚያንቋሽሸው ጽንፈኛው ቡድን የዜጎች ልዩነት ሰፍቶ ሀገሪቱ የመፍረስ አደጋ ውስጥ እንድትገባ ያልፈነቀለው ድንጋይ የለም። የጁንታው ኃይል የዜጎችን የአብሮነት ቡቃያ ከማጠውለግ ባለፈ የሀገሪቱን ኢኮኖሚ መዝብሯል። እስኪ ወደ ኋላ እንመለስ። የቡድኑ የኢኮኖሚ ማማና ካስማ የሆነው ማኅበረ ረድኤት ትግራይ በረሃ እያለ በ1978 ዓመተ ምህረት ተመሠረተ። በ1977 በሀገሪቱ የተከሰተው ድርቅ ከዓለም አቀፉ ማኅበረሰብ በረሃብ ለተጠቃው ለትግራይ ሕዝብ የሚላከውን ገንዘብ ነጥቆ ለራሱ የፖለቲካ ዓላማ በመዋል ደርግን ለመጣል ተጠቅሞበታል። በትረ ሥልጣኑን እንደተረከበ ማኅበረ ረድኤት ትግራይ በእርዳታና መልሶ ማቋቋም ማስተባበሪያ ኮሚሽን በበጎ አድራጎት ድርጅት ተመዘገበ። ድርጅቱ በህወሓት ድጋፍ እየተደረገለት ከአፍሪካ በሀብት ትልቁ መንግሥታዊ ያልሆነ ድርጅት ለመሆን በቅቷል። በኢንዶመንት ደረጃ ምናልባትም ከጫካ በነበሩ ጊዜ ያቋቋማቸው ትልልቅ ተቋሞች ናቸው የነበሩ። እነዚህ ተቋማት ሲቋቋሙ ፖለቲከኞች ሀብትን የሚያግበሰብሱበት የራሳቸውን ጥቅም ብቻ መሰረት ያደረገ የሚከተሉበት በፖለቲካ የያዙትን ስልጣን በምጣኔ ሀብት የሚደግፉበት ነገር የማድረግ ነገር ነው የተደረገው። በ1987 ለማኅበረ ረድኤት ትግራይ አጋር የሆነ ድርጅት ተፈጠረለት። ትግራይ ኢንዶመንት ወይም ኢፈርት ትምት በ2.7 ቢሊዮን ብር መነሻ ካፒታል ተቋቋመ። ዛሬ ላይ
የኤፈርት ኩባንያዎች ቁጥራቸው ከ30 ይሻገራል። እስኪ ለማሳያነት የተወሰኑትን እንመልከታቸው። በኤፈርት የተቋቋመው መስፍን ኢንዱስትሪያል ኢንጂነሪንግ በመቀሌ ከተማ በ1992 በ7 ሚሊዮን ብር ካፒታል ተመሰረተ። በ2010 ጠቅላላ የካፒታል ገቢው ከ493 ቢሊዮን ብር በላይ እንደሆነ ጥናቶች ያሳያሉ። አልመዳ ጨርቃ ጨርቅ በ1998 በአድዋ ከተማ በኤፈርት የተመሰረተ ድርጅት ነው። ፋብሪካው ዘመናዊ የጨርቃ ጨርቅና የተለያዩ አልባሳቶችን ያመርታል። የጥጥ ማዳወሪያ፣ የመፍተያ፣ የማቅለሚያና ሁሉን አቀፍ ማምረቻ ያካተተ ነው። የስዊዝ፣ ሆላንድ፣ የጀርመንና የጣሊያን ስሪት ማሽኖች ተገጥመውለታል። ፋብሪካው እንደ አውሮፓውያኑ ዘመን አቆጣጠር በ2007 እና 8 $14.6 ሚሊዮን ያለቁ ምርቶችን ወደ ውጭ በመላክ ገቢ አግኝቷል። ጉና ትሬዲንግ ሃውስ ኮንስትራክሽን በ1985 በኤፈርት የተቋቋመ የንግድ ድርጅት ነው። ድርጅቱ ሲመሰረት ካፒታሉ 10 ሚሊዮን የአሜሪካ ዶላር ነው። በ2010 ዓመተ ምህረት በዓመት የሚያንቀሳቅሰው ገንዘብ 60 ሚሊዮን ዶላር ደርሷል። በቀዳማዊ ኃይለ ሥላሴ ዘመን የጀመሩ የግሉ ዘርፍ ባለሀብቶችን በማዳከም የራሱን የኢኮኖሚ ኤምፓየር በመገንባት በሁሉም ዘርፍ ተሳታፊ በመሆን ሌሎችን ከጨዋታ ውጭ እንዲወጡ በማድረግ የኢኮኖሚ የበላይነቱን ይዟል። መሰቦ ሲሚንቶ ፋብሪካ፣ ትራንስ ኢትዮጵያ፣ ሰላም ባስ፣ ሼባ ሌዘር፣ አዲግራት መድኃኒት ፋብሪካና ሌሎችም የኤፈርት የንግድ አካላት ናቸው። ኤፈርት በመንግሥት ድጋፍ በሁሉም የኢኮኖሚ ዘርፎች ተሰማርቶ ገበያውን ሲቆጣጠርና በካፒታል መጠን እንደዛ እያበጠ ሲሄድ ሌሎች የግልና መንግሥታዊ ድርጅቶች እንዲከስሙና እንዲዳከሙም ጭምር ነው። ኤፈርት እጅግ አስገራሚው ነገር በበጎ አድራጎት የተመዘገበ ድርጅት ሆኖ ተግባሩ ግን ለትርፍ የተቋቋመ መሆኑ ነው። በሌላ መልኩ የፖለቲካ ፓርቲ በንግድ ሀብት ማፍራት እንደሌለባቸው ራሳቸው ደንግገው ከዚህ የሚቃረን ሥራ በሀገር ላይ ፈጽመዋል። በዚህ የተነሳም ኤፈርት ባለፉት 30 ዓመታት በሀገሪቱ ተንሰራፍቶ የኖረው በሁለት በሀገሪቱ ሕጎች በተቃረነ መልኩ ነው። ሀገሪቷ የምትመራበትን ሕግ የሚደነግጉ እነሱ ናቸው። ወጣ ብሎ ከነጋዴው ጋር ተወዳድሮ የሚነግዱ እነሱ ናቸው። በአንድ በኩል ዳኛ ነህ፣ በአንድ በኩል ተጫዋች ነህ። ይሄ እንግዲህ ምንድነው እየዳኘ የምትጫወት ጨዋታ ለማን እንደሚያደላ ለማን እንደሚሆን ማንም ማወቅ ይችላል ነው። ለዚህም ነው ኢትዮጵያ ማለት የግል ንብረታቸው እስከ መሆን ድረስ እንዲያስቡ ያደረገው ከዛ አንፃር ነው። አዲስ አበባ የሀገሪቱ የኢኮኖሚ እንቅስቃሴ በከፍተኛ ሁኔታ የሚካሄድባት ከተማ ናት። ባለፉት 27 ዓመታት የጁንታው ቡድን ከወረዳ እስከ ከተማ አስተዳደር የራሱን የፖለቲካ አስተላለፍ በማዋቀር ከፍተኛ ብዝበዛና ምዝበራ ያደረገባት
ሰፋፊ መሬቶችን የግል ንብረቱ አድርጓል። በ10 ሚሊዮን በ5 ሚሊዮን በ3 ሚሊዮን ነው ያ መሬት ሲሸጥ የነበረው። ይሄ ደግሞ ምንድነው የራሱ የፖለቲካ ራሱ ባለሀብቱና ፖለቲከኛ መካከል ያለው ትስስር አፋር የሀገሪቱ ከፍተኛ የጨው ምርት የሚገኝበት ስፍራ ነው። የአፋር ሕዝብ ከበረሃው ሐሩር ጋር ተጋፍጦ የኑሮን መንገድ ለማቅለል የሚተጋ ሕዝብ ነው። የላቡን ፍሬ ለመልቀም ግን አልታደለም። ከጁንታው ቁንጮች መካከል አንዱ የሆነው አስመላሽ ወልደስላሴና ግብረ አበሮቹ በቂ የሆነ የማህበራዊ አገልግሎቶች ሳይገነቡለት የጨው ሀብቱን ያለ ከልካይ ኪሳቸውን አደልበውበታል። በወንበዴው ቡድን መሬቱን ተቀምቶ የጨለማን ሕይወት እንዲመራ ተፈርዶበታል። በሀገሩ እንደ ሁለተኛ ዜጋ ተቆጥሯል። ለከፋ ድህነት እንዲጋለጥ ተደርጓል። ለፖለቲከኞቹ ጉልበታቸው እንዲፈረጥም ነው በምጣኔ ሀብት ሲረዳቸው የነበረው። ያ ነገር ደግሞ የፖለቲካ ጉልበት ካለ የምጣኔ ጉልበት በአንድ በኩል ካለ አምባገነን የማትሆንበት ምንም ምክንያት የለውም። በዛ ምክንያት አብዛኛው ሕዝብ ከድህነት ወለል ወይ ደግሞ ድሃ ሆኖ ሲቀር ጥቂት መንግስት ጥግ ያሉት ባለሀብቶች ሰማይ ድረስ እስኪደርሱ ድረስ ሚሊዮነር መሆን የቻሉበት በዚህ ምክንያት ነው። በ1901 ዓመተ ምህረት የእርሻና ንግድ ማስፋፊያ በሚል ስያሜ ተመሰረተ የዛሬው የኢትዮጵያ ልማት ባንክ። ባንኩ በረጅም አገልግሎት ዘመኑ የአጭር የመካከለኛና የረጅም ጊዜ የልማት ብድሮችን ፋይናንስ በማድረግ ለሀገር ልማት የድርሻውን ተወጥቷል። በአፍራሽ ቡድኑም ከፍተኛ ምዝበራና ብዝበዛ ከተደረገባቸው ተቋማት መካከል አንዱ ነው የኢትዮጵያ ልማት ባንክ። የኤፈርት ኩባንያ የሆኑት ሕይወት እርሻ ሜካናይዜሽን፣ ሼባ የቆዳ ፋብሪካ፣ ደጀና ኬሚካል ኢንጂነሪንግ፣ ቬሎሲቲ የልብስ ኩባንያና አልመዳ ጨርቃ ጨርቅ ባንኩ ከሚያስተዳድረው 7.5 ቢሊዮን ብር ከ4.3 ቢሊዮን ብር በላይ የወሰዱትን ብድር ባለመመለሳቸው ባንኩን ለኪሳራ ዳርገውታል። ደግሞ ሰው እንደ አዲስ ፋርማሲካል የመሳሰሉ ፕሮጀክቶች ናቸው ቀድሞ የተቋቋሙት እና ከፍተኛ የሆነ ገንዘብ ፋይናንስ ተደርጓል። ከፖሊሲ ጀምሮ ተጽዕኖ ሊኖር ይችላል። አይካዲስ በወቅቱ ለሀገሪቷ ትልቅ ኢሜጅ ቢልድ ስላደረገ እንዲያውም ክፈል ልንለውም አይገባም የሚባልበት ሁኔታ ሁሉ ነበረ። ሰውየው ክፈል ተብሎ ጫና ሲደረግበት ቀጥታ የሚሄደው ወደ ጠቅላይ ሚኒስቴር ነው እና ኮሚኒኬሽኑም ከዛ ጋር ነበር። ጋምቤላ ውስጥ ለልማት በጣም ብዙ ሺህ ሄክታር መሬቶች ይወስዱ ነበር። ያንን ይወስዱና አያለሙበትም ልማት ብለው። የኢትዮጵያ ልማት ባንክ ይባላል። ከሱ ነው በጣም ብዙ ሚሊዮን የወሰዱት። የመሬት አስታቱ ላይም ጫና ነበረ፣ በብድር አስታቱ ላይም ጫና ነበር። ከአንድ አካባቢ በጣም ከፍተኛ የሆነ የሰው ወይም ኢንቨስተር ነው ተብሎ የሚል ፍሎ ነበር። የሚመጡት ሰዎችም የአቅም ችግር እንደነበረባቸው ነው። የራሳቸው መዋጮ በአግባቡ ያለማዋጣት ችግር። የፖሊሲ አፈጻጸሙን ብትመለከት
ደብል ስታንዳርድ የሆነበት ነው። በአንተ ላይ ይተገበራል፣ በሌላው ላይ አይተገበርም። ምናልባት ለምሳሌ የታክስ ለኢንቨስተሩ ታክስ ሆሊዴይስ የሚባሉ አሉ። ለአንዱ ይደረጋል፣ ለአንዱ አይደረግም። ከውጭ ሀገር የምታስገባቸው ዲዩቲ ፍሪ ለአንዱ ይፈቀዳል፣ ለአንዱ አይፈቀድም። የውጭ ሀገር ምንዛሪ ማግኘት ስትፈልግ ለአንዱ ይፈቀዳል፣ ለአንዱ አይፈቀድም። አንዳንድ ሴክተሮች አንተ እንደፈለክበት ትገባለህ፣ ሌላው ተገድቦ ነው የሚቀረው። ስለዚህ ደብል ስታንዳርድ ፖሊሲዎች የሚተገበሩበት ሀገር ሆኖ ነው የቀረ። የኢትዮጵያ ልማት ባንክ ዛሬ ላይ የሀገሪቱን የግብርና ልማት መር ኢንዱስትሪያላይዜሽን ስትራቴጂ መሰረት በማድረግ ለዘመናዊ እርሻ ልማቶች ማቀነባበሪያ፣ ለመፈብረኪያ፣ ለከበሩ ማዕድናት ኢንዱስትሪዎችና ለአነስተኛና መካከለኛ ኢንተርፕራይዞች የብድር አገልግሎት በመስጠትና አዳዲስ ለውጦችን በማድረግ ለሀገር ልማት እየሰራ ይገኛል። ከኢትዮጵያ ልማት ባንክ ብድር ወስደው ኪሳራ የገጠማቸው የውጭ ባለሀብቶች ሀገር ጥለው ሲሸሹ ባንኩ የቆሙ ፋብሪካዎችን በማንቀሳቀስ ሀገር ላይ የሚደርሰውን የኢኮኖሚ ድቀት ታድጓል። ለ6 ዓመት አካባቢ ሲሰራ ከቆየ በኋላ ባለ ንብረቱ ወይም ቱርኩ ሀገር ጥሎ ነው የጠፋ። በዚህ ጊዜ ሰራተኛው ያለምንም ሰብሳቢ ነው የነበረው። ድርጅቱ ያለምንም መንገጫገጭ የራሱን ወጪ የሰራተኛ ደሞዝ ሸፍኖ እየሰራ ያለ ድርጅት ነው። ልማት ባንኩ በዚህ ላይ ያደረገው ያለ አስተዋጽኦና ድጋፍ በጣም ከፍተኛ ነው። ሁሉም ማሽነሪዎች ወደ ሀገር ውስጥ የገቡት በኢትዮጵያ ልማት ባንክ አማካኝነት ነው። መሰረተ ልማትና የሲቪል ስራ ውስጥም አስተዋጽኦ ከፍተኛ ነው። ድጋፉ ምን ያህል እንደሆነ ተመልከት። ያለ ኢትዮጵያ ልማት ባንክ ድጋፍና አጋርነት ይህ ፕሮጀክት ምንም አይደለም። Without their contribution, there was no possibility of this project being. በባህል የታበተ በህብር የቀለመ መልኳ ጠይሟል። አንደኛውን ጁንታ አባርደን ሌላ ጁንታ እንዳንሆን ጥንቃቄ ያስፈልጋል። ይሄ ጁንታ ነው አማራ፣ ኦሮሞ፣ ትግሬ ምናምን እያለ በዘር ያባላል። በዘር የምንጠላ ከሆን እኛም ጁንታዎች ነን ማለት ነው። ስለዚህ ግጭት እንዳይኖር ማድረግ፣ በብሔር መከፋፈል እንዳይኖር ማድረግ፣ ከደህንነት ትራፕ ካልወጣን፣ ወደ ብልጽግና ካልሄድን አትጠራጠሩ፣ ከጁንታ ኤክስ ይቀርና ከጁንታ ዋይ ጋር እንዋጋለን። እንደዚህ ከሚሆን ከውጊያ ታሪክ እንድንወጣ በፍጥነት ወደ ብልጽግና መሄዳለን። በሀገር የመክበር ተስፋን የሰነቁ ተስፈኞች ስርዓቱ ባበቀላቸው ተውሳኮች ሀብት የማፍራትና የመለወጥ ሕልማቸው ጨንግፎ የዜሮ ድምር ጉዞን ተጉዘዋል። ሀብት ያፈሩትም ንብረታቸው ተወርሶ የአፍረት ቡልኮን ደርበዋል። ሰብአዊና ዲሞክራሲያዊ መብታቸው ተገፎ በፍትህ እጦት ማስነዋል። ኢትዮጵያውያን ሰብአዊ ክብራቸው ተጠብቆ አብሮነታቸው ዳብሮ በሀገር የመለወጥ ሕልማቸው እውን እንዲሆን በሁሉም ብሔረሰብ ውስጥ የተሰገሰጉ ሆዳደሮችን ወደ ተጠያቂነት እንዲመጡ የሁሉም ዜጋ ኃላፊነት ነው። ያኔ ሀገሪቱ የቀደመ ክብሯ ይመለሳል፣ ገናና ስሟ ይታደሳል። አውራው የጁንታው ጥርቅም ወደ መቀበሪያው ሊሸኝ የቁልቁለት ጉዞን ጀምሯል።
ኢትዮጵያን ያንቋሸሸ ክብሯንም ያሳነሰ መደምደሚያው ይህ ነው።